እሙ ሳሚ ይሄን ነገር አያውቅም ብላ የተለየ ነገር አድርጋለች ማለት ነው ቤት ውስጥና በቃ በመግቢያው በኩልናና እንገናኛለን ችግር የለው እኔ በጀርባ በኩል ነው ያለሁት አንድ ችግር ተፈጥሯል ያንን ችግር ምነግርህ እኔ የተለየ ጥፋት እንድታጠፋ ወይም ደግሞ እሷ ላይ እንድትጮህባት ምናምን አይደለም እሙ በዚህ ሰዓት ልጆቹን እንዳለ እቃቸውን ሰብስባ እንዳለ ያለውን ነገር ሰብስባ እየወጣች ነው እሺ በቃ እዛው ነኝ እዛው መናፈሻው ነው ናይ በቃ ቶሎ በይ ዝም ብለህ ደበቅ ብለህ በቃ ለምንድነው እሺ ለምንድነው መረጭው ምንድነው ምን እያረክሽ ነው ችግሩን እኮ ነግረሽ እና መጀመሪያ በኩርኩማናታቸውን እያበሰለ የአይምሮ በሽተኛ ነው የሚያረግልሽ ልጆቼ ማንንም ጋር እንዲሆን አልፈልግም እናቴ ጋር እንዲሆን አልፈልግም ልጆች ሰላም ቤተሰቦች እንዲናችሁ እኔ ደህና ነኝ አሁን እንግዲህ የመጣሁበት ምክንያት ቤት የሆነ ነገር ተፈጥሯል የሆነ ችግር ተፈጥሯል እኔ ነኝ ማቀው ያን ነገር ሳሚ የማያውቅም እና ውጪ ስለተለያዩ ከእሙ ጋር ሳሚ አያውቅም ማለት ነው እና ያለውን ነገር መናገር ግዴታ ስላለብኝ ነው ምክንያቱም በጣም ከባድ ችግር ነው የተፈጠረው እሙ ሳሚ ይሄን ነገር አያውቅም ብላ የተለየ ነገር አድርጋለች ማለት ነው ቤት ውስጥና ያን ነገር ደግሞ እኔ እንዳጋጣሚ ሰው ያያቸው ሰው ነው የነገረኝ እንግዲህ እኔ አሁን አሳቤ ሳሚን ደውዬለት ምናምን ነግሬው ከዛ በኋላ መፍትሄ እንዲወስድ ነው ግን ባለማወቅ ምናምን ንዴት ውስጥ ሊገባብኝ ይችላል እና ጠርቼው ምናምን መጥቶ ያለውን ሁኔታ ነግሬው አስረድቼው ምናምን ከዛ ቀስ ብሎ መፍትሄ እንዲወስድ ነው የፈለኩትና አሁን ደውልለታለሁ ለሳሚ ከዛ ይመጣና ያለውን ሁኔታ ነግረዋለሁ ከባድ ችግር ስለተፈጠረ ነው እንጂ እኔ እንደዚህ በስልክ ምናምን ነግረው ነበር ግን ይሄ ከበድ ያለ ሁኔታ ስለሆነ እዚህ መጥቶ ምናምን እንዲያናግረኝ መጀመሪያም ደውልለት ነበር በርግጥ ግደማውን ድጋሚ እንደውልለት ያው ሊያርፍዷልና ሄሎ ሳሚ ቆየህብኝ እኮ እኔ ያ ቦታ ነኝ ያልከኝ ቦታ ነኝ እዛው ነኝ ደረስክ በቃ በመግቢያው በኩልናና እንገናኛለን ችግር የለው እኔ በጀርባ በኩል ነው ያለሁት እሺ በቃ ና እዛው ነኝ እሺ አይደለም ምንም የተፈጠረ ነገር የለም እኮ ግን ያው ትንሽ እንዳጋጣሚ ቤት ውስጥ የተፈጠረ ችግር ስላለና ያን ነገር ማወቅ ስላለብህ ነው አንተ እኔ ጋር ስላለህ ሰው ነግሮኝ ነው ይሄንን ነገር እሺ በቃ እሺ ና ቶሎ በልና እሺ ምን ብዬ እንደምነግረው አላውቅም ግን እሙ ይሄን እንደዚህ አይነት ጥፋት ታጠፋለች ብዬ አላሰብኩም ብቻ ቀስ ብዬ ለማናገር ሞክራለሁ እስቲ ያለኝ አማራጭ እሱ ደህና ነህ ምሳ ምናምን በላ መብላት አለብህ አንተ ጠንከር ካላልክ እኮ እሷም አትጠነክርም ምን ሆነ ነው ስለምግብ የምጨነቅበት ሰዓት አለ አውቃለሁ ግን ግዴታ መብላት መቻል አለብህ እንዴ እስከመቼ ነው ሳበላ እንደዚህ ደርቀህ ሁለህ ስለነሱ ይጨነቅ ለበጎ ነው በቃ ለበጎ ነው ብለህ አስብ አንተ በዚህ ሰዓት ተረጋግተህ ያለውን ሁኔታዎች እንዳለ እንደውም ቦታ ማስያዝ ነው ያለብህ ዲኤንኤውን የሚደረግ ከሆነ ዲኤንኤውን ማድረግ የሆነ ነገሮችን መረጃዎችን ማሰባሰብ ከዶክተሩን ጋር ሄዶ መፈለግ እናትህን በደንብ ማስጨነቅ ለምን እንደመጣው በእናትህ ምንድነው የፈለኩት ይኸውልህ አንድ ችግር ተፈጥሯል ያንን ችግር ምነግርህ እኔ የተለየ ጥፋት እንድታጠፋ ወይም ደግሞ እሷ ላይ እንድትጮህባት ምናምን አይደለም ምናልባትም እሷ ለልጆቹ አስባ ምናምን ሊሆን ይችላል እንደዚህ ያደረገችው የምን ችግር ነው ዳን እሙ ቤት ውስጥ ያጠፋችው ጥፋት አለ ጥፋት ብዬ ያልኩት እኔ ነኝ ግን በእሷ አመለካከት ልክም ሊሆን ይችላል እኔ ይሄ ነገር መስሎ ስላልታየኝ ነው ማን ነው ልክ ምንድነው ያጠፋችው ነው እያልኩ ያለው እሺ መጀመሪያ ቃል ግባልኝ አንተ እሷ እንደማትቆጣትና በስነ ስርዓት ነግረሃት አዋርታሃት እንትን እንደምታረግ ያማን ዳን ለምን በስነ ስርዓት አትናገር እኮ ቃል ግባልኝ አልኩ አይደል ምን ሆነ ነው ቃል ምገባል የጠፋውን ነገር ለምን አትነግረኝ ሲጀመር ለምን ደው ስልክ ማታነሳው ዛሬ ስደውልላን ነበር ገና ስልክ አታነሳም እኔ መረጃውን የተቀበልኩት ከሌላ ሰው ነው ከጎረቤት ነው ይሄን ነገር እያደረገች ነው ቶሎ ድረስ ሲለኝ ጊዜ ግዴታ አንተ ማወቅ አለበት ብዬ መጣው የት ነች እሺ ያው ስልክ ለምን ደው ማታነሳው ይወላ አንተ ምን ሰምታ ነው
ይሄ ምናልባት ተነጋግራችሁም ሊሆን ይችላል እኔ አላውቅም ምን ነው የምንነጋገር እኔ እንጃ ብቻ ግን ሰው ሲነግረኝ ነው ቀጥታ የመጣሁት ንገረኝና ተነጋግረናል አልተነጋገርንም የሚለውን ነገር እነግራለሁ ልጆቹን ለማን እንደሆነ አላውቅም ብቻ ልጆቹን ለየሆነ ሰዎች እየሰጠች ነው ሲባል የሰሙት ነው የተነገረኝም ያ ነው ተደውሎ ቶሎ ፈጥነ ድረስ ለየሆነ ሰው እየሰጠች ነው እቺ ሴትዮ እያለቀሰች ለየሆነ ሰዎች እየሰጠች ነው ምን እንደምታረግም አይታወቅም ምናምን አለኝ አልገባኝም እያወራ ያለው ነገር ውስብስብ ነው በስነ ስርዓት የምታስረዳ ከሆነ አስረዳ እሺ ላስረዳ እሙ በዚህ ሰዓት ልጆቹን እንዳለ እቃቸውን ሰብስባ እንዳለ ያለውን ነገር ሰብስባ እየወጣች ነው ወጣም ደግሞ እዚህ ሰፈር እንዳለች ነው የተነገረኝ እዚህ ሰፈር እንዳለች ተጠቁሚያለሁ ምን ሰራለች እዚህ ሰፈር እኔ አላቅም ምን ልታረግ እንደሆነ አላቅም ለምን ነው ልጆቹን ምን መዝናኛ ይዛቸው መጣ ነው መዝናኛ ይዞ ለመምጣት እቃ ሸክፎ ምናምን መሄድ ያስፈልጋል ሙሉ ልብስና ሙሉ እቃ ሻንጣ ምናምን አለኝ ደውልልህ ለማን ልደውልልህ ደውልና ጥራት እዚህ ሰፈር ኮነች አሁን ስልኩ አይሰራም ምን ሆነ ነው ስልኩ ሞክር ሊሰራ ይችላል እሺ እንካ እና በምንድነው የምታገኘት ታዲያ ሞክሬ እኔ ፈርቼ ነው ያለውን ሁኔታ ላንተ ላስረዳ ፈርቼ ነው ቶሎ ይጠራል እኔ እንደሌለው አርጋ አውራ እንጋ ሄሎ ይኸውልሽ እሙ እዚህ እንትን አካባቢ ነው ያሉት ወደ መናፈሻ ወደ ላይ መናፈሻ አካባቢ እንደወሰደ ማወቅ የለባትም ዝም ብለህ ጥራ ላገኝሽ ፈልጌ እኮ ነው ለአንዳንድ ጉዳይ ላገኝሽ ፈልጌ እንዳጋጣሚ ያገኘሁት መረጃ ነበርና እሱን ልነግርሽ ፈልጌ ነው እሺ በቃ እዛው ነኝ እዛው መናፈሻው ነው ነይ በቃ ቶሎ በይ እዛው አንቺም እዛው አካባቢ ነሽ ነይ በቃ ነይ በቃ ግቢና በበሩ ነይ በቃ እሺ ቻው ጠርቻታለሁ ልጆቹን የት እንትን ይዛት ምጣ ልጆቹ አሁን ይዛ ካልመጣች እሺ ለማንኛውም አንድ የሆነ ነገር ለማድረግ እንዳትሞክር እሺ ብላለች ዝም ብለህ በስነ ስርዓት መጣለው እዚህ አካባቢ ነኝ ብላኛለች ዝም ብለህ በስነ ስርዓት ረጋ ብለህ ወይም ደግሞ ተደበቅና አንተ ሌላ ቦታ ሆነና እኔ ላናግራት እኔ የሆነ ቦታ ላይ እኮ እኔ ላናግራት መጀመሪያ ማለት ነው ዝም ብለህ ደበቅ ብለህ መጣለው በቃ ነግረሃለሁ ያለውን ሁኔታ እንዳለ ነግረሃለሁ ምን አይነት ጣጣ ነው ፈጣሪ ስም እንዴ እሙ እንዴት ነሽ ሰላም ነው ነይ ወደ ነይ ማንን ነው የምትፈልጊው እኔ ነኝ ያለው ለምን ተጠራኸኝ ይኸውልሽ የሆነ መረጃ ደረሰኝና እንዳጋጣሚ አንቺ ጋር ደወልኩልሽ እኮ አሁንም እኮ ነው እንትን እያልኩ ነው የጠራኸኝ ምንድነው እያደረግሻለሽ ምን አደረኩኝ የሆነ የጠፋሽው ነገር አለ ንገሪ ምንድነው እሱ ለምንድነው የምትደነጋገሪው እሺ ለምንድነው የምትደነጋገረው ማን ሰው እንትን እያለ መስሎኝ ነው ሰው ነይ እንጂ ምን ሆነሽ ነው ምን ሆነሽ ነው ለምንድነው እሺ ለምንድነው የምትለው በእናትህ ምንድነው ምን እያረግሽ ነው ምንድነው የተፈጠረው አንተ ረጋ በል የምታደርጊውን እያንዳንዱ ነገር ነው ማወቅ ያለብኝ ለምንድነው እንደዚህ ያረግሽ አንተ በቃ እኔ ይሄ ነገር ልጆቼ ታሉ አሁን ልጆቼ ናቸው ተናገሪ ሁሉንም ነገር ልጆቼ ናቸው ህፃናት እኔ አሁን ያሉበት እሱም እንትን አይጠቅምም በቃ ለምንድነው እንደዚህ ያረግሽው እሺ አስቤበት ነው ያረኩት ምንድነው ምክንያት አስበሽበት አንቺ አይደለሽ የምትወስኚው በእኔ ልጆች ምን ሆነሽ ነው ፍቅር እኔ እንደዛ ውሳኔ አንተ አይመለከትም አይደለም ሁለታችንም ተማክረን ነው የምንወስነው ለምንድነው ከፈለግሽ አንቺ እንትን ማለት ካቃተሽ እኮ እኔ ጋር መሆን ይችላል እንዴ እንደዚህ አይነት ውሳኔ ብቻሽን የምትወስኚው እንዴ እቃቸውን ሰብስበሽ የት ነው ያረክሻቸው ነው በእናትህ ሰው ናታስ ብለኝ እዚህ ሰው ምናምን አይደለም ሰው ገደል መግባት ይችላል እንዴ ሁሉም ነገር አፍጥኝና ንገርኝ እሺ ስለ ልጆች እኮ ነው ስለ ልጆች እያወራን ሰው እንትን ይገናል ይጮሃል ምናምን አትበል
ነገር ነገር የት ነው ማለት ነው? አንደኛ ነገር ብዙ ነገሮች እየተፈጠሩ ነው። አሁን አንተ ይሄ እዚህ ቦታ ላይ ብዙ ከማውራታችን በፊት ልጆቼ ጋር ወሰጅ እንቷለም ልጆቹ ጋር ከመሄድ በፊት እኔ ደግሞ ማን ነው ዳን የሚሰማ ከሆነ ችግር ተፈጥሯል። በቃ ያም ችግር ነው ከባድ ነገር እየተፈጠረ ስለሆነ ሌላም ደግሞ እኔ አሁን እዚህ ጋር አልነግርም ስለራሴ ማለት ነው። ምንድነው ችግሩን እኮ ነግረሽ እና መጀመሪያ ነው እኔ ፈልግ አሁን እዚህ ሰፈር እንዳለሽ እኮ ነግሮኛል። ከሰፈር እንደወጣሽ ነግሮኛል። ፈልጊና አምጪ እያልኩሽ ነው። ልጆች አመጣቸዋለሁ። ምክንያቱም ማንን ነገሮች መጀመሪያ ማውራት አለብን እኮ። የት ናቸው? እሺ የት ናቸው? የት እንዳሉ ንገረኝ። መጀመሪያ ተረጋጋና አዳምጥ። ምንም ረጋጋ ነገር የለም። እኔ እንደዚህ እንድትሆኑ አይደለም ያመጣኋቸው። እንደዚህ እንድትሆኑ የነገርኩ ዝም አለልም ነበር እንዴ? የማይሆን ነገር ለምን እንደምታረጋው ታዲያ? በቃ ዝም ብለህ ተረጋጋና እሷም እኮ ምክንያት ቢኖር ስለዚህ እኔና አንተ እንደዚህ በሆንበት ሰዓት ቤት ውስጥ ቁጭ ብለን እኔና አንተ ስንጨቃጨቅ እኔና አንተ መሀል ውስጥ ያለውን ነገር መስማት በዚህ እድሜያቸው እየሰሙ ነገሮች አይምሯቸው እንዲበላሽ አልፈልግም። በቃ እኔና አንተ ሲጀመር እናትና አባታቸው እንደሆነ ራሱ ማወቅ የለባቸው። ስለዚህ ምን አረ ምን በቃ አንተ ወንድማቸው ማለት ከኔ የኔ ወንድም ሆነ እኔ ያንተ ሆኜ የተወለዱ ልጆች እንደሆኑ ማወቅ የለባቸው። ባሮክ እኮ አድጓል እኮ ይደግ መስማት ግን እንደዚህ ነገሮችን አያገናዝብም። 2 ዓመት ከምናምን እኮ ነው ያስተውላል እኮ ሚራሳ እንዳይመስልኝ። ሚራሳ እንደውላሽ የሚያሳድገውና እንደና እኔ ልጆቼን ደግሞ ለምንድን ነው ሌላ ቦታ የምሰጠው? እኔ አውቄ እኮ አይደለም የወለድኳቸው። አውቀን አይደለም እኮ እንዲህ አይነት ነገር ውስጥ የገባ ነው ፈልገን ነው። በቃ እኔ እንደዛ ነው። እኔ በቃ ልሳሳት እችላለሁ። አሁን ያደረኩት ነገርም ልክ ላይሆን ይችላል። ግን ለኔ ማለት ነው እረፍት የሚሰጠኝ ከሆነ ለአንተም እረፍት የሚሰጥ መስሎኝ እኔ አይሆንም እንደዚህ። ይኸውልሽ ሰው መጀመሪያ አማክሪ። ሰው እኔ እንደናታቸው ነው። ለማን ነው የሰጠሽው? ለማን ነበር የሰጠሽው? ለማን ልትሰጪ ነበር? ቤተሰብ ጋር ማለት በቃ ወንድሞቼ ጋር ምናምን አይደለም። እቃቸው ለምን ተሰብስቦ መጣ አብሮ? የልጆች ያስፈልጋቸዋል አለ እንዲቆዩ ነው ወይ ዝም ብለው እንዲቀመጡ ነው? ቃሉ ሰኩ ምንድነው? አንተ ቃው ወስዳለሽ ብሎ እቃ ምናምን ተወስዷል ምናምን ብሎ ነው የነገረኝ። ነው ቃሉ ሰኩ ልብሳቸው ከዛ በኋላ የሚያገቡባቸው ሌላ የሚጮህ እኮ ልብሳቸውን ለምንድን ነው እሱ ቶሎ መመለስ አለባቸው? ዘመድ ጋም ካመጣሻቸው እኔ እንዲመለሱ አልፈልግም። ይቅርታ ማጋ ነው። እሺ ምን ማጋ ነው የተወሰደው? እንዲመለሱ አልፈልግም። ምክንያቱም በቃ ይሄ ውሳኔ የኔ ብቻ አይደለም። አሁን የምነግርህ ሌላ ችግሮች አሉ። ሌላ ይሄን ሰማን ተራሱ ልጆቹን እንዲመጡ ነው እንደ አባት ሌላ ቦታ ሲያድጉ ደስ አይለውም። ምን ሆነሽ ነው? ግልጽ የሆነ አማርኛ ልንገርሽ። በምንም አይነት መንገድ ልጆቹ ከቤት መውጣት የለባቸውም። ይሄን አስተውይ። ሁለተኛ ነገር ከሁለት አንዳችን ጋር ነው መሆን ያለባቸው እንጂ ደብቀሽ ማለት ነው። ሞኝ ነሽ እንዴ? አሁን ልጅ እኮ ነው ሲያድግ እኮ ይጠይቃል እኮ ይሰረችሻል እኮ ቪዲዮዎች ያሉ ሕፃን ነሽ እንዴ? ቆይ አንቺ እስኪ ለመነጋገር ሞክሪ። እስኪ ቀስ ብለሽ ለማሰብ ሞክሪ። ይቻላል እንደዛ እጭን ያለ ነው። አትጩ ቀስ ብለህ በጣም በመጮህ እኮ የሚሆን ነገር የለም። ቆይ እኔ አንተ ራሱ አንድ ጥያቄ ልጠይቅ ይቻላል? እንደዚህ እንድትል ነው የመጣው ሆነ ይዝ የነገርኩ ለዚህ ነው። ቆይ ይሆናል የሚሆን ይመስላል። ማወቅ ስላለብህ ነው። ስለደበቅ የሚሆን ይመስላል። አይሆንም ግን በቃ ማወቅ ስላለብህ ነው የነገርኩ አይደለም እኮ ቢያንስ ማነው ዲኤንኤ እናርግ። ዲኤንኤ ከተደረገ በኋላ እኔ እናንተ ውጤቱ ከተነገረን በኋላ ቁርጣችን ካወቅን በኋላ ወይ እህትና ወንድም አይደለንም ወይ ደግሞ ነን። እኔ በመዋሳብ ይመለሳሉ ከሆነ ደግሞ ምክንያቱም ቤተሰብ ዘመድ ጋር ወይ እናት ጋር ሊሆን ይችላል የወሰደቻቸው አይደል? በእኛ ኃጢአትና በእኛ ድክመት ምክንያት የተፈጠሩ ልጆች ቢያንስ ተደራራቢ ስቃይ ማድረስ የለብን። ያውን ዘመድ እንዳንቺ ሆኖ ልጅሽን ሊያሳድግልሽ ቀርቶ በኩርኩማናታቸውን እያበሰለ የአይምሮ በሽተኛ ነው የሚያደርግልሽ። ይሄን ሳታስቢ ቀርተሽ አይመስለኝም። አንቺ ደግሞ ዛሬ ስላለሽበት ጭንቀት ነው እና ተረጋግቶ አለማሰብ እንጂ ልጆችሽን ለሰከንድ እንኳን ከቤት እንዲወጡ አትፈልጊም አውቃለሁ። ስለዚህ በየቀኑ እየታመምሽ ከምታብጂ አሁኑኑ ሄደሽ እንዲጠይቁ ነበር የመጣው። ነግረሻቸዋል ለሰዎቹ ይቀመጡ ምናምን ብለሽ በቃ ሰርዘሽ አሁኑኑ ልጆቹን ይዘሽ ወደ ቤት እንድትመለሽ። አይ እኔ ቤት ውስጥ ስቀመጥ ይጨንቀኛል ልጆቹን ላይ የሆነ ልንከባከባቸው አልችልም የምትይኝ ከሆነ ደግሞ አንድ አጭር መፍትሄ አለ። እኔ ጋር ይሆናል። እኔ ለጊዜው ዳኒ ጋር ነው ያለሁት። አዲስ ቤት ተከራይተን ለልጆቹ የሚመች እዛ እንታገላለን። በቃ ህይወት
ካቃተሽ ማለት ነው። እኔ አንተ ወንድ እኮ ነህ፣ ሴት ልጅ እኮ አይደለም፣ ህፃን እኮ ነው አንዱ። ዘመድ ጋር ከሚቀመጡ እኔ ጋር ቢቀመጥ እኔ ወንዱ ጋር ቢቀመጡ ይሻላል። ልጆቼን እኔ ማንም እንዲነካ አልፈልግም። ተረጋጋ ሳሚ፣ ምን ሆነ ነው? ልጆቼ ማንም ጋር እንዲሆኑ አልፈልግም። እናቴ ጋር እንዲሆኑ አልፈልግም። ልጆቼ ተረጋጋ፣ በቃ ተረጋጋ። እኔ አልረጋጋም። እግዚአብሔር ለምንድን ነው የምረጋጋው? ሰው ቦታ ነው ያለነው፣ አትጩህበት። በቃ ተረጋጋና እናወራለን። አንቺም ጥፋት ነው የጠፋሽው። መጀመሪያ መናገር ነበረብሽ። የቤቱ ባላባት እሱ ነው አይደል እንዴ? እንዳንድ አባወራ ማክበር ነበረብሽ። ስለተጨነቅሽ ብቻ አንዳንድ ነገሮችን አትወስኝ። ጠብቂ፣ መጀመሪያ አማክሪ። ደግሞ ለኔ ሳትደውይልኝ ማን ስለሆንሽ ነው አንቺ በእኔ ልጆች የምትወስኙ? ማጋን ያሉት አሁን ይደውልላቸውና ይመለሱ። በቃ ማጋን ያሉት ፍቅር እልሽ አዳምጪ። ልጆቹ ያለኛ አይሆንም፣ አይችሉም፣ ምንም ፈጽሞ አንችልም። በቃ ዝም ብለሽ አይደለም የምትወስኙ። በልጆቹን በስነ ስርዓት እንትን ማለት አለብን። እሺ ይኸውልሽ እኔ በቃ ያለንበት ጭንቀት እኮ ኃላፊ ነው፣ ግን ልጆቻችን በዚህ መሀል መጎዳት የለባቸው። እነሱን እየተንከባከብን ነገሮችን ለማስተካከል እንሞክራለን። ኢቭን እኔና አንቺ እህትና ወንድም ሆነን እንኳን ብንቀጥል ለልጆቻችን ስንል ብዙ መስዋዕትነቶችን መክፈል አለብን። ህይወት ላይ ለመኖር የሚያጓጓው ምንም ነገር እንኳን ባይኖር ለእነሱ ስንል መኖር አለብን። ገባሻ? እና አሁኑኑ ቶሎ ብለሽ እንትን በይ። እሺ አብረን ነው ታዲያም። እሺ በቃ የመኪና ስለያዝኩ አድርሻችሁ እኔ እመለሳለሁ ወደዛው ማለት ነው። ዳኒም በዛው ወደ ቤት በቃ እንሂድ።